እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ መረጃዎቹ ስናቀና የመጀመሪያው መረጃ ኢራንና አሜሪካ አሁንም ከፍተኛ ፍጥጫ ውስጥ ገብተዋል። ኢራን በሀገሯ የተነሳውን አመጽ ሙሉ በሙሉ መቆጣጠሯን አውጃለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጠረጴዛቸው ላይ ሁለት አማራጮች እንደቀረቡ ተመልክቷል። የመጀመሪያው አማራጭም የአየር ድብደባ መፈጸም የሚለው እንደሆነ ተመልክቷል። ይህንን ተከትሎ የአየር ድብደባው በኢራን ላይ የሚፈጸምበትን ሁኔታ በተመለከተ ከአሜሪካ አጋሮች ጋር ምክክር እየተደረገ መሳሪያም እየተጓጓዘ እንደሆነ ተመልክቷል። ይህንን ተከትሎ ቀጠናው ውጥረት ላይ ነው። ኢራን ማናቸውም ጥቃት ከተሰነዘረብኝ ቀጠናውን ወደ አመድነት እቀይራለሁ፣ በአካባቢው በሚገኙ የአሜሪካ አጋሮች ላይ ሁሉ ጥቃት ሰነዝራለሁ ስትል ተደምጣለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ተደጋጋሚ የተማጽኖ መልእክት እየደረሳቸው እንደሆነ ገልጸው ዛሬ ሌሊቱን ባሳለፉት እርምጃ ከኢራን ጋር ከዛሬ ጀምሮ የሚሸጥም የሚገዛ ማናቸውንም የንግድ ልውውጥ ከኢራን ጋር የሚያደርግ ሀገር በሙሉ በአሜሪካ 25% ታሪፍ እንደተጣለበትም አውጀዋል። ውጥረቱ እየከፋ ባለበት በአሁኑ ሰዓት ምን አዳዲስ መረጃዎች አሉ? በዝርዝር የምታደምጡት ይሆናል። በሌላ በኩል ሶማሊያ ከተባበሩት አረብ ኤሚሬትሶች ጋር ያለኝን ማናቸውንም የዲፕሎማሲ ግንኙነት ከዛሬ ጀምሮ አቋርጫለሁ ስትል መግለጫ አውጥታለች። ይህንን በተመለከተ ሶማሊያ እዚህ ውሳኔ ላይ ያደረሳት ምንድነው የሚለውን የሶማሊያ መግለጫ ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ለቀናት በኢራን የተካሄደውን ተቃውሞ ሙሉ በሙሉ መቆጣጠሩን የኢራን መንግስት አወጀ። ነገር ግን አሜሪካ አሁንም በኢራን ላይ የአየር ድብደባ ለማድረግ በመጨረሻዎቹ ዝግጅት ላይ መሆኗን ተመልክቷል። በኢራን ከ2 ሳምንታት በላይ የቆየው ከፍተኛ ተቃውሞና አመጽ በአንጻራዊነት አሁን በቁጥጥር ስር መዋሉን የኢራን መንግስት ያስታወቀ ሲሆን መንግስቱ የድጋፍ ሰልፍ መካሄዱን የኢራን መንግስት አስታውቋል። የኢራን መንግስት መንግስቴ የድጋፍ ሰልፍ ተደርጓል ባለበት ዘገባ ላይ በሺዎች የሚቆጠሩ ሰዎች የኢራንን ባንዲራ ይዘው እንዲሁም የአያቶላውን ፎቶግራፍ ይዘው በአደባባይ መታየታቸውን በፎቶግራፍ ያሰራጨ ሲሆን ከኢራን መንግስታዊ መገናኛ ብዙሃን ውጪ ስለ ሁኔታው ዝርዝር መረጃ ማወቅ እንዳልተቻለ መገናኛ ብዙሃን እየዘገቡ ነው። ኢራናውያን በጸጥታ ኃይሎች አማካኝነት በተወሰደው ከፍተኛ እርምጃ በርካቶች ህይወታቸውን እንዳጡ የተጠቀሰ ሲሆን የኢራን መንግስት በበኩሉ በዜጎች ላይ ለተፈጸመው ጥቃት የተቃውሞ ሰልፍ እንዲቀሰቀስና ከጸጥታ ኃይሎች ጋር ህዝቡ ግጭት ውስጥ እንዲፈጠር ሁኔታውን ያቀነባበሩና ያባባሱ የውጭ ኃይሎች ማለትም አሜሪካና እስራኤል ዋነኛ ተጠያቂ ናቸው ሲል ከሷል። በኢራን ለቀናት የተካሄደው ከፍተኛ የተቃውሞና የአመጽ ሰልፍ መጠናቀቁንና በትናንትናው ዕለት ለኢራን መንግስት የድጋፍ ሰልፍ ተካሂዷል በሚል ከተነገረ በኋላ የአያቶላህ አሊ ካሚኒ በትናንትናው ዕለት በብሔራዊ የኢራን ቴሌቪዥን ብቅ በማለት መግለጫ ሰጥተዋል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ በመግለጫቸው ኢራናውያን ለሀገራቸው ያላቸውን ድጋፍ በመግለጻቸው ደስተኛ መሆናቸውን ገልጸው ከዚህ በተቃራኒው ግን የተቃውሞ ሰልፍና አመጹ አሜሪካና ሌሎችም የውጭ ኃይሎች ያቀነባበሩት በኢራን አለመረጋጋት ለመፍጠር ያለመ እንደሆነ በማንሳት በዜጎች ላይ ከተፈጸመው ግድያ ጋር በተያያዘ ሽብርተኞች ሲሉ የጠቀሷቸው የውጭ ኃይሎች ጥቃቱን መፈጸማቸውን መግለጻቸውን የጠቆመው ዘገባው በተመሳሳይ
የሀገሪቱን ፖሊስም የጸጥታ ኃይሎች በሰልፈኞች ላይ ሰንዝረዋል የተባለውን ጥቃት በማስተባበል ብዙዎችን ለሞት የዳረገውና በኢራን የጸጥታ ኃይሎች የተወሰደውን እርምጃ ፈጽመው የማይረባ ፕሮፓጋንዳ ሲሉ አያቶላው አጣጥለውታል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ከፍተኛ የአየር ድብደባ የመፈጸም አማራጩም በእጃቸው ላይ መሆኑን ገልጸው አሜሪካ ወታደራዊ ጥቃት ለመፈጸም በከፍተኛ ሁኔታ እየተዘጋጀች መሆኑን የሚያመለክት አስተያየት መስጠታቸውን የዘገበው ዩኤስኤ ቱዴይ በበኩሉም የዋይት ሃውስ ቃል አቀባይ የሆኑት ካሮላይን ሌቪት የፕሬዝደንት ትራምፕ ጥሩ ነገራቸው የተለያዩ አማራጮችን መጠበቃቸው ነው ሲሉ በኢራን ጉዳይ ግን የአየር ጥቃት መፈጸም አንደኛውና ዋናው አማራጭ መሆኑ እንደታመነበት ይፋ አድርገዋል። ምንም እንኳን ለፕሬዝደንት ትራምፕ ዲፕሎማሲ ምንጊዜም የመጀመሪያው አማራጭ ቢሆንም እንደ አስፈላጊነቱ ወታደራዊ እርምጃ ለመውሰድ ግን እንደማይፈሩና ወደኋላ እንደማይሉ ተደጋጋሚ ካደረጓቸው ነገር መረዳት ይቻላል። አሁን ላይ የአየር ጥቃቱ አንደኛው አማራጭ ነው ሲሉ ገልጸዋል። ከዚሁ ጋር በተያያዘ ፕሬዝደንት ዶናልድ ጄ ትራምፕ አሜሪካ በኢራን ላይ ልትፈጽመው ከምትችለው ቀጥተኛ ወታደራዊ ጥቃት ባለፈ በሀገሪቱ የሚገኙ የጸጥታና የደህንነት ኃይሎች የግንኙነት መስመሮች ላይ የሳይበር ጥቃት መፈጸም፣ በባለስልጣናት ላይ ማዕቀብ መጣልን የመሳሰሉ እርምጃዎችን እንደሚወስዱ ከገለጹ በኋላ ከኢራን ጋር ማንኛውንም አይነት ነገር በየትኛውም መጠን የሚሸጥና የሚገዛ ማንኛውንም አይነት የንግድ ልውውጥ ከኢራን ጋር የሚያደርግ ከዛሬ ጀምሮ 25% ታሪፍ በአሜሪካ እንደሚጣልበት ይፋ አድርገዋል። ይህ ለወስድ ካሰብኩት እርምጃ በጣም ጥቂቱ ነው ሲሉ ነው የተናገሩት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ። በዚህም መግለጫ አሜሪካ በኢራን ላይ እንዲሁም ከኢራን ጋር የንግድ ትስስር በሚኖራቸው ሀገራት ላይ የወሰደችው እርምጃ ከኢራን ጋር የትኛውንም አይነት የንግድ ልውውጥ የሚፈጽሙ ሀገራት ከአሜሪካ ጋር የንግድ ልውውጥ ለማድረግ የ25% ታሪፍ ጭማሪ እንደሚጠብቃቸው ማስታወቁንና ውሳኔው የመጨረሻ ውሳኔ መሆኑን መግለጹን የዘገበው አልጀዚራም በኢራን መንግስት ለመቃወም አደባባይ የወጡ ሰልፈኞች ሜክ ኢራን ግሬት አጌን ኢራንን በድጋሚ ታላቅ እናድርጋት የሚል መፈክሮችን በመያዝ ጭምር ፕሬዝደንት ዶናልድ ጄ ትራምፕ የሚታወቁበትን ንግግራቸውን በመጠቀም እንዲሁም ትራምፕ አሁን ተራው ያንተ ነው፣ ዛሬ እየገደሉን ነው፣ ነገ ብትደርሱልን ይረፍዳል፣ ስለዚህም ዛሬ ድረስ የሚሉ መልእክቶች በየአደባባይ መለጠፋቸውም ከኢራን የወጡ መገናኛ ብዙሃን ምስሎች አሳይተዋል። የዋይት ሃውስ ቃል አቀባይ የሆኑት ካሮላይን ሌቪት በበኩላቸው ከሰሞኑ የኢራን መንግስት ባለስልጣናት ከአሜሪካ ጋር ለመወያየት ተደጋጋሚ ጥያቄዎችና ልመናን ለአሜሪካ እያቀረቡ መሆኑን ያስታወቁ ሲሆን የኢራን መንግስት ለፕሬዝደንት ትራምፕ ተደጋጋሚ መልእክቶችም አሁንም ድረስ እየላከ እንደሚገኝና ከኢራን የቀረበው ጥያቄ በዋናነት የውይይት መሆኑ ጥሩ መሆኑን መግለጻቸውን ያነሳው ዘገባው ምንም እንኳን አሜሪካና ኢራን በኢራን የኒውክሌር ፕሮግራም ላይ ለመምከር ቀደም ሲል የተለያዩ ሙከራዎችን ያደረጉ ቢሆንም ውይይቶቹ ሳይሳኩ መቅረታቸውን አስታውሶ ከኢራን ለቀረበው የውይይት ጥያቄ እስካሁን ድረስ በአሜሪካ በኩል የተሰጠ ምንም አይነት ምላሽ እንደሌለና ይልቁንም አሜሪካ ለአየር ጥቃቱ በከፍተኛ ሁኔታ ዝግጅቷን በመካከለኛው ምስራቅ እያደረገች እንደሆነ ተመልክቷል። ይሁንና የአሜሪካ እርምጃም በኢራን ይህ ነው የሚባል ትልቅ ተጽዕኖ ላይፈጠር እንደሚችል አስተያየታቸውን የሚሰጡ የኢራናውያን አሜሪካውያን ምክር ቤት ፕሬዝደንት ጀማል አብዲ በተቃራኒው በኢራን ከ2 ሳምንታት በፊት የተቀሰቀሰውን የመንግስት ተቃውሞና አመጽ ተከትሎ የአሜሪካ መንግስት እንዲሁም ፕሬዝደንት ትራምፕ ከኢራን ጋር ድርድር ለማድረግ ኢራን በውጥረት ውስጥ ስለምትገኝ በኢራን መንግስት ላይ በቀላሉ ጫና ለመፍጠር እንችላለን የሚል እምነት ያላቸው ቢሆንም የኢራን መንግስት ግን ባለፉት 2 ሳምንታት ከነበረበት ውጥረት አሁን ወደ ተሻለ ሁኔታ እየተሸጋገረ እንደሚገኝና አመጹን እየተቆጣጠረ እንደሚገኝ አስታውሶ ምናልባትም ለፕሬዝደንት ዶናልድ ጄ ትራምፕ ወታደራዊ እርምጃ ጊዜው የረፈደ ይመስላል ብለዋል። የአያቶላ አሊ ካሚኒ አስተዳደር ለወታደሮቻቸው የፈለጋችሁትን ያህል እርምጃ በፈለጋችሁት መጠን ውሰዱ በማለት ትዕዛዝ መስጠታቸውን ተከትሎ የጸጥታ ኃይሎቹ በየአደባባይ በርካታ ሰዎችን መግደላቸውን ተከትሎ ነው ቀሪ ሰልፈኞችም ለህይወታቸው በመስጋት ሰልፉ የረገበው። ከዚህም ባለፈ በተለያዩ ሀገራት በኢራን የተቀሰቀሰው አመጽና ውጥረት እንዲረገብ የሀገሪቱ መንግስት አስፈላጊውን እርምጃ እንዲወስድ መጠየቃቸውን ያነሳው ዘገባው የቤልጂየም ውጭ ጉዳይ ሚኒስትር ማክሲም ፔርቮት በቤልጂየም የኢራን አምባሳደርን በመጥራት የኢራን መንግስት ውጥረቱን በሰላማዊ መንገድ እንዲያረግብ መጠየቃቸውን ጠቅሶ የውጭ ጉዳይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ባጋሩት መልእክትም በኢራን ያለው ወቅታዊ ሁኔታን የሚያሳስብ መሆኑን ተከትሎ ከኢራን አምባሳደር ጋር
ውይይት ማድረጋቸውም ተዘግቧል። ከዚህ በተቃራኒው የሩሲያ መንግስት በኢራን የሚፈጸሙ ጣልቃ ገብነቶችን በግልጽ የተቃወመ ሲሆን የሩሲያ የደህንነት ሚኒስትር የሆኑት ሰርጌይ ሾይጉ ከኢራን መንግስት ባለስልጣናት ጋር መምከራቸውን በውይይታቸው ወቅትም በኢራን ያለውን ወቅታዊ ሁኔታ በሚመለከት ከመነጋገራቸው ባለፈ ሩሲያ የውጭ ኃይሎችን በኢራን የውስጥ ጉዳይ ጣልቃ በመግባት እየፈጸሙ ያለውን ጥፋት እንደምትቃወምና ሁለቱም ሀገራት የውስጥ ደህንነታቸውን ለማስጠበቅ በትብብር መስራታቸውን እንደሚቀጥሉ ገልጸዋል። የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ኢራንና አሜሪካ ከእንግዲህ ምን አይነት ወታደራዊ አማራጮች አሏቸው በሚል ባወጣው ዘገባ አሜሪካ በኢራን ሊኖራት የሚችለውን ጣልቃ ገብነት በተመለከተ ለፕሬዝዳንት ዶናልድ ጄ ትራምፕ የተለያዩ ወታደራዊ አማራጮች እንደቀረቡላቸው ገልጾ ኢራን ጥቃት ከተፈጸመባት የአጸፋ እርምጃ እንደምትወስድ በበኩሏ መዛቷን ገልጿል። ባለፈው ሰኔ ወር ኢራንና እስራኤል ለ12 ቀናት በከፍተኛ ሁኔታ ተዋግተዋል። ውጊያው መጨረሻ ላይ የአሜሪካ አየር ኃይል በኢራን 3 የኒውክሌር ማዕከላት ላይ ጥቃት መፈጸሙ ይታወቃል። በኢራን ህዝባዊ ተቃውሞ ሲነሳ ያሁኑ የመጀመሪያው እንዳይደለ የገለጸ ሲሆን ከዚህ ቀደምም ተቃውሞዎች ተቀስቅሰው በመንግስት የኃይል እርምጃ ተዳፍነዋል። ትራምፕ የአሜሪካ ጦር በኢራን ላይ ጥቃት እንዲፈጸም ትዕዛዝ ቢሰጡም ኢላማ የሚደረገው የኢራን ጠንካራ ወታደራዊ ክንፍ የሆነው አብዮታዊው ዘብ ይሆናል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒም የግድያው ኢላማ እንደሚሆኑ ቢቢሲ ገልጿል። እርምጃ መውሰድ የአጸፋ ምላሽ ሊያስከትል እንደሚችል የገለጸ ሲሆን የኢራን መንግስት ተቃዋሚዎች ዶናልድ ትራምፕን ማስደሰት የሚፈልጉት ከዳተኞች ብለዋቸዋል። የአሜሪካም ጥቃት ፈጽማ ንጹሐን ሰዎችም የሚሞቱ ከሆነ የአሜሪካን የፈንጂ ድብደባ የኢራን መንግስት ሊጠቀምበት ይችላል በሚል ተሰግቷል። ኢራን የአጸፋ እርምጃ ከመውሰድ ወደ ኋላ እንደማትል የገለጸው ቢቢሲ ኢራን ሚሳይሎች ያሏት ሲሆን የየመን ሀውቲ ኃይሎችም ይደግፏታል። ስትራቴጂክ የሆነው የነዳጅ መተላለፊያ የሆርሙዝ ሰርጥ ኢራን ልትዘጋው እንደምትችልም ይገመታል። ትራምፕ ኢራን ሁሉም አማራጮች በእጇ አይደሉም ብለው ያምናሉ። ኢራን በሶሪያ አጋሯ የነበረውን የበሽር አልአሳድን አስተዳደር አታለች። እስራኤልም ክፉኛ ጥቃቶችን ሰንዝራባታለች። ለ18 ወራት በፊት የነበራት ጥንካሬ አሁን በኢራን ያለ አይደለም በማለት ትራምፕ እንደሚያምኑና ምናልባትም አይቀሬ ነው የተባለውን ከፍተኛ ጥቃት በኢራን ላይ ሊወስዱ እንደሚችሉ ተሰግቷል። ወደ ቀጠናው ብዙ መሳሪያዎች እየተጓጓዙ መሆኑን ተከትሎና በተለይም ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እርምጃ እንዲወሰድ የሚለውን የመጨረሻ ትዕዛዛቸው እየተጠበቀ መሆኑን ተከትሎ ቀጠናው አሁንም ውጥረት ላይ ነው። ሌላ ዜና የሶማሊያ መንግስት ከተባበሩት አረብ ኤሚሬትሶች ጋር ያለውን ግንኙነት ማቋረጡን ይፋ አደረገ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነትም በአጠቃላይ እንደተሰረዘ ይፋ አድርጓል። የሶማሊያ የሚኒስትሮች ምክር ቤት ውይይት አደረግኩ ካለ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬትሶች ጋር የተፈረሙትን ሁሉንም ስምምነቶችን መሰረዙን ይፋ አድርጎ ይህም ከወደብ ከደህንነትና ከመከላከያ ጋር የተያዙ ስምምነቶችን እንደሆነ ያካትታል ብሏል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የተገናኙ ስምምነቶች እንዲሁም የሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ሙሉ በሙሉ መሰረዛቸውን ይገልጻል። የበርበራ ወደብ ስምምነቶች እንደ አውሮፓውያን አቆጣጠር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱን ያለ ፌዴራል መንግስት እውቅና የተፈረመ ነው ብላ ስትቃወም ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት የግዛት አንድነትና ህገ መንግስትን ለማስጠበቅ መሆኑን ይገልጻል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለተፈጸመ ማስረጃም በማግኘቴ የወሰድኩት እርምጃ ነው በማለት ገልጿል። የሶማሊያ መንግስት በተባበሩት አረብ ኤሚሬቶች ላይ ወሰድኩት ያለውን እርምጃ ዓለም አቀፍ ህግና መርሆችን ጥሰት ነው ያለ ሲሆን መሰል ድርጊቶች ዓለም አቀፍ መርሆችና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸውን ጣልቃ ላለመግባት የተደረሱ ስምምነቶችን የሚጣረስ ነው ሲል ይገልጻል። የውሳኔውን የሶማሊያን አንድነትና ነጻነትን የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችን ጭምር እንደሆነም አመልክቷል። የሶማሊያ መንግስት የውጭ ጉዳይ ሚኒስትሩ በኩል ባወጣው መግለጫ ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም
ለተባበሩት መንግስታት ድርጅት የሚያሳውቅ መሆኑን ገልጿል። ይህንን ተከትሎ የተባበሩት አረብ ኤምሬትሶች በጉዳዩ ላይ የሰጠችው ምንም አይነት ዝርዝር ማብራሪያም ሆነ ምላሽ የለም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።